ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አቀረበ? ህወሓት የኢትዮጵያ ጠል ከሆነ አካሎች እየሰራ እንደሆኑ ማሳያ ነው። ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አቀረበ? ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው የማሻሻያ አዋጅ በዛሬው ዕለት ጸድቋል። ይህም የትግራይ ክልል ጊዜያዊ አስተዳደር ቆይታን ማራዘምን የተመለከተ ነው። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የዛሬውን የፓርላማ ውሎ የተመለከተ ዝርዝር መረጃ ይዘንላችሁ ቀርበናል። የህዝብ ተወካዮች ምክር ቤት ዛሬ መጋቢት 23 ቀን 2017 ዓመተ ምህረት ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን አዋጅ 359 ህዝባር 1995 ማሻሻያ አጽድቋል። አዋጁ እስካሁን በስራ ላይ የነበረውን ይህንን አዋጅ የሚያሻሽል ሲሆን የተሻሻለው አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ታቅቦና በአብላጫ ድምፅ ጸድቋል። በፓርላማው አባላት ስለ አዋጁ መጽደቅ የቀረቡ ሐሳቦችና አስተያየቶችን እንዲሁም በፍትህ ሚኒስቴር የተሰጡ ምላሾችን እንደሚከተሉ አዘጋጅተናል። አጀንዳ 2 የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ ረቂቅ አዋጅን መርምሮ ማጽደቅ ነው። በዚህ መሰረት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ ረቂቅ አዋጅ አስመልክቶ አጭር ማብራሪያ እንዲያቀርቡ ለመንግስት ተጠሪ እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ በመንግስት ጣልቃ ገብነት የሚመራበት ስርዓት ለመደንገግ አዋጅ ቁጥር 395 ህዝባር 2003 ወጥቶ ስራ ላይ መዋሉ ይታወቃል። አዋጁ ህገ መንግስታዊ ስርዓቱ አደጋ ላይ በመውደቁ ምክንያት በፌዴሬሽን ምክር ቤት ትዕዛዝ የፌዴራል መንግስቱ የክልል ምክር ቤትና የህግ አስፈጻሚውን በማገድ ጊዜያዊ የክልል አስተዳደር እንዲቋቋም ሊወስን የሚችልበትን ስርዓት አስቀምጧል። ሆኖም ግን የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። በመሆኑም በአዋጅ ቁጥር 395 ህዝባር 2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ የማሻሻያ አዋጅ ቀርቧል። ረቂቅ የማሻሻያ አዋጁ 3 አንቀጾች ያሉት ሲሆን አንቀጽ 2 በነባር አዋጁ ቁጥር 395 ህዝባር 2003 ላይ ስለተሻሻሉ ጉዳዮች ዝርዝር ድንጋጌዎችን አካቷል። በዚህም መሰረት በነባሩ አዋጅ አንቀጽ 15 ስር 3ኛው ንዑስ አንቀጽ በመተካት የጊዜያዊ አስተዳደሩ የቆይታ ጊዜው ስለመራዘምበት አግባብ የፌዴሬሽን አፈ ጉባኤ ውሳኔን እና ውሳኔው በፌዴሬሽን ምክር ቤት ስለሚጸድቅበት አግባብ የሚደነግጉ ተጨማሪ 5 ንዑሳን አንቀጾች እንዲጨመሩ ተደርጓል። በመሆኑም በምክር ቤቱ የአሰራርና አባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 39(5) ሬ እና በሕግ አወጣጥ ሂደት መመሪያ ቁጥር 11 ህዝባር 2000 አንቀጽ 17(1) ላይ እና አንቀጽ 48 መሰረት ረቂቅ አዋጁ በቀጥታ ወደ ሁለተኛ ንባብ ተሸጋግሮና ዝርዝር ውይይት ተካሂዶበት እንዲጸድቅ ጠይቃለሁ። አመሰግናለሁ። እናመሰግናለን። ሚኒስትር ወደ መድረኩ እንዲመጡ ጋብዛለሁ። የጊዜያዊ አስተዳደር የትግራይ ጊዜያዊ አስተዳደር ያው
እስካሁን የተቋቋመው እሱ ብቻ ነው በጊዜያዊ አስተዳደርነት። እስካሁን ምን ተግባራትን እንደፈጸመ አፈጻጸሙን የሚመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ይሄ አልቀረበም የሚል ነው። ሁለተኛው የትግራይ ክልል መንግስትና ምክር ቤት ህገ መንግስታዊ ስርዓቱን ለማፍረስ በተንቀሳቀሰው መሰረት ታግዶ መቆየቱ ይታወሳል። በዚህም መሰረት ይሄ አሁን የሚቀርበው 359/2003 አንቀጽ የተወሰነ አንቀጽ እንዲሻሻል የቀረበ አለ። በዛ አዋጅ ውስጥ ግን ሌላ መሻሻል ያለበት አለ። ወደ አዋጁ ወደ ማሻሻያው ከመሄዳችን በፊት 14(4) ላይ የበፊቱ አዋጅ ላይ 359 አንቀጽ 14(4) ላይ የፌዴራል ጉዳዮች ሚኒስቴር የሚል አለ። የፌዴራል ጉዳዮች ሚኒስቴር የሚል የለም አሁን። ስለዚህ ምናልባት ይሄ አንቀጽም አብሮ መሻሻል መቻል አለበት፣ ወይም በሰላም ሚኒስቴር ወይም በሌላ አካል ተብሎ አብሮ መሻሻል መቻል አለበት የሚል አስተያየት አለኝ። ሁለተኛው በአንቀጽ 14(3)(ሀ) መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም? ለፍርድ ቢቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ ህገ መንግስታዊ ስርዓቱን ለመናድ እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሲሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራን አማካይነት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው እያሽሞነሞን የምንቀጥለው የሚል ጥያቄ አለኝ። አመሰግናለሁ። ቀረበው ማሻሻያው የሀገራችንን ሁኔታ ለማረም ለማስተካከል ይጠቅማል የሚል እምነት አለኝ። በዚህ መልኩ ምናልባት ነገሮችን በውጥረት መውሰዳችን አይጠቅመንም፣ አያስከደንም። ከዚህ አኳያ የቀረበው ማሻሻያ ታይቶ ትግራይ አካባቢ ያለውን ነገር ለማረም ለማስተካከል እየተከደበት ያለው ሁኔታ ጥሩ ነው። ይሄ የተከበረው ምክር ቤት ያው እስከነስሙ የህዝብ ተወካይ ነው። የህዝብ ተወካይ ሲባል ከያስከፈ የሀገራችንን ህዝብ ነው የሚመለከተው እና ከዚህ አኳያ የቀረበው ማሻሻያ የተዘለሉ ነገሮች ከዚህ የተጠቆመው ነገር ታሳቢ ተደርጎ ቢጸድቅ ጥሩ ነው። ምናልባት ችግሩ ባለበት አካባቢ ብቻም ሳይሆን ክልሎች አካባቢ አሁን ግጭት የሚፈጥሩ ክልሎችን ብቻ ሳይሆን ሰላሙን ባለበት ከፍተኛ የሆነ የሰብአዊ መብት ጥሰቶች የሚፈጸሙባቸው ክልሎች አካባቢም የተከበረው ምክር ቤት ባለው ስልጣን ህገ መንግስቱ በሚሰጠው ስልጣን መሰረት የሰብአዊ መብት ጥሰቶች በተፈጸሙባቸው አካባቢዎች ሳይታረሙ የዘገዩትንም ጣልቃ ገብቶ በህጉ መሰረት እንዲያርም፣ ይህን ብቻ ሳይሆን አሁን የትግራይ ክልልን በተመለከተ ጊዜያዊ አስተዳደሩን በተመለከተ የቀረበው አዋጅ ተገቢ ነው። ሌላውም ከሰብአዊ መብት አንጻርም እኛም ስናመለክት ቆይተናል እና ይህንንም ምክር ቤቱ ቢያይ ታሳቢ ቢያደርግ የሚለውን ሀሳብ ለማከል ነው። አመሰግናለሁ። ዓመተ ምህረት የነበረ አዋጅ ነው። እንግዲህ ያው ማሻሻያው ፎከስ ያደረገው አንቀጽ 15 ንዑስ ቁጥር 3 ላይ ነው። የጊዜያዊ አስተዳደሩ የቆይታ ጊዜና ስለሚራዘምበት አግባብ ነው። የቆየውን አዋጅ ሳያው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ነው። ነቅሰን አንቀጽ 15ን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? ቅድም ከኔ በፊት የተናገረው ምክር ቤት አባል ለምሳሌ አዋጅ ክፍል 2 አንቀጽ 4 ላይ በክልሉ ስለሚቀርቡ ጥያቄ ይልና
ማናቸውም ክልል በራሱ ኃይል ሊቋቋመው የማይችለው የጸጥታ መደፍረስ ያጋጠመው እንደሆነ የክልሉ ምክር ቤት ወይም የክልሉ ከፍተኛ የሕግ አስፈጻሚ አካል ለፌዴራል ጉዳዮች ሚኒስቴር በኩል ጥያቄውን ለጠቅላይ ሚኒስትሩ ያቀርባል ይላል። አሁን የፌዴራል ጉዳዮች ሚኒስቴር የሚባል ነገር የለም። ከዚህ በፊትም የነበረው ኤክስፒሪየንስ ክልሎች ራሳቸው ነው ለጠቅላይ ሚኒስትሩ ሲያቀርቡ የነበሩትና እሱ መታየት አለበት የሚል አስተያየት አለ። ሁለተኛው ስለ ሪፖርት አቀራረብ አንቀጽ 6 ላይም አንቀጽ 16 ላይም ተቀምጧል። የድሮ አዋጁ ላይ ለምሳሌ አንቀጽ 16ን ብናይ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየ3 ወሩ ሪፖርት ያቀርባል ይላል። አስፈላጊ ሆኖ ከተገኘም ፌዴሬሽኑ በጠየቀበት አግባብ ሪፖርት ያቀርባሉ ይላል። እንደምናውቀው ፌዴሬሽን ምክር ቤት በአመት 2 ነው የሚሰበሰበው፣ ግን በየ3 ወሩ ጠቅላይ ሚኒስትሩን እየጠራ ሪፖርት የሚጠይቅበትን አግባብ ተገቢ አይደለም የሚል እይታ አለኝና በአጠቃላይ ምንፈልጋትን ብቻ ከማሻሻል ይልቅ አጠቃላይ አዋጁ 20 ዓመት በላይ ቆየ ስለሆነ ሙሉ ለምን ማሻሻል አልተቻለም የሚል ሀሳብ ለማቅረብ ነው። በተረፈ አመሰግናለሁ። በኢትዮጵያ መንግስትና በህወሓት ተደራዳሪዎች የተፈረሙ ቁልፍ ስምምነት አጀንዳዎች አሉ። ከዚህ ውስጥ አንዱ አጀንዳ በአጭር ቀናት ውስጥ አሁን ያለው የህወሓት መዋቅር ፈርሶ የፌዴራል መንግስት የሚመራው የጊዜያዊ አስተዳደር ይቋቋማል ይላል። በዚህ በሚዋቀረው የጊዜያዊ አስተዳደር ውስጥም የትግራይ ህዝብ የሚወክሉ አካላት ይሳተፋሉ ይላል። ነገር ግን በዚህ አንቀጽ ውስጥ መንግስት ያቋቋመው ጊዜያዊ አስተዳደር ህወሓት በጉልበት ለመናድ የሚያደርገው አፍራሽ እንቅስቃሴና ግትር አቋሙ በተደጋጋሚ ያየንበት ጊዜ አለ። በዚህ በሚዋቀረው ጊዜያዊ አስተዳደር ውስጥ ሁሉን ያማከለ የትግራይን ህዝብ የሚወክሉ የተለያዩ የማህበረሰብ ክፍሎችና የፖለቲካ ፓርቲዎች በቀጣይ መወከል መቻል አለበት የሚል ትልቅ እምነት አለን። በስምምነቱ መሰረት ህወሓት ሙሉ በሙሉ ትጥቅ እንዲፈታ እንዲሁም ያስገድደዋል። ነገር ግን ዲዲአር አለመጠናቀቁ ህወሓት ብቸኛ መሳሪያ የታጠቀ የፖለቲካ ፓርቲ አድርጎታል። ይህ ከትግራይ ክልል ሰላም መደፍረስ አልፎ አጠቃላይ የሀገሪቱ የሰላም ጠንቅ እንዲሆን አስችሎታል። ቅድም በምክር ቤት በተከበረው ምክር ቤት አባል እንደተነሳው ለዚህም ማሳያ የሚሆነው በቅርቡ መከላከያ በሰጠው መግለጫ አንድ የህወሓት የታጣቂ መሪ ከሌሎች ጽንፈኛ ኃይሎች ጋር በመሆን ሀገር ለማተራመስ እየሰሩ እንደሆኑ አይተናል። ይህ የሚያሳየው የትግራይ ህዝብም ሆነ ሌሎች የኢትዮጵያ ክፍሎች ሰላም እንዳያገኝ ህወሓት የኢትዮጵያ ጠል ከሆኑ አካሎች እየሰራ እንደሆኑ ማሳያ ነው። በተደጋጋሚ የጊዜያዊ አስተዳደሩ ለማፍረስ ሰፊ የሆነ እንቅስቃሴ ሲያደርግ የቆየበት ሁኔታ አለ። አሁን በቀጣይ በሚቋቋመው ጊዜያዊ አስተዳደር ውስጥ ይህ እንዳይሆን ምን የታሰበ ነገር አለ የሚለው ሀሳብ ለማንሳት ፈልጌ ነው። አመሰግናለሁ። ወደዚህ በኩል እጅ አይታየኝም። ስለዚህ በተነሱ ጉዳዮች ላይ በሌላ እንትን ማለት ይቻላል የሚል ሀሳብ አለኝ። ከዛ ውጪ አንድ አዋጅ ሲሻሻል ለጊዜው በጣም ወሳኝ የሆኑ ነገሮችን ብቻ ማሻሻል ይቻላል እንጂ ለምሳሌ አሁን የፌዴራል ጉዳዮች ሚኒስቴር የሚባል የለም። ለጊዜው ሀሳቡ ጥሩ ሆኖ ማለት ነው። በአጠቃላይ ለምን ታይቶ አይሻሻልም የሚለው ሀሳብ ጥሩ ሆኖ ግን እሱ በሂደት በሌላ ጊዜ ማየት የምንችል ነውና እጅግ በጣም አስፈላጊ የሆኑት ነገሮች አሁን በሂደት ያጋጠሙትን ችግሮች ለመፍታት እና ጊዜያዊ አስተዳደሩን ለማራዘም አስፈላጊ ሆኖ ስለተገኘ አይ ቲንክ የቀረበው የውሳኔ ሀሳብ ተቀብለን ብናጸድቀው በጣም ጥሩ ይመስለኛል። ምክንያቱም የቀረበው ማሻሻያ አንደኛ 15 ንዑስ አንቀጽ 3 ላይ ያለውን ያጋጠመውን ችግር የሚፈታ ነው። ምክንያቱም የፌዴሬሽን ምክር ቤት በአመት 2 ጊዜ ብቻ የሚገናኝ ስለሆነ
ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤው ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው። አመሰግናለሁ። ሕግና ስርዓትን ለማስከበር በሀገራችን ላይ አሉ ከሚባሉት ሕጎች ምናልባትም ከሕገ መንግስቱ ቀጥሎ በጣም መሰረታዊ የምንለው አዋጅ እንደሆነ ይታወቃል። እንግዲህ ይህንን አዋጅ መሰረት አድርጎ የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ 15 በጣም ወሳኝ፣ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው የሚል አለኝ። የቀረበበትን መንገድ በምክር ቤታችን የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 አንቀጽ 57 መሰረት ስለሆነ የቀረበው በጣም ትክክል ነው የሚመስለኝ እና ሁለት ጉዳዮች ላይ ሀሳብ ለመስጠት ነው። በተለይም ለዚህ ቤት የክልሉን አፈጻጸም ሪፖርት ከማቅረብ ጋር ተያይዞ ያለው ጉዳይ ከኛ ስልጣንና ተግባር ጋር የሚገናኝ ስላልሆነ ይሄንን የሚገመግም ሌላ አካል ስላለ በዛ መታየት መቻል አለበት የሚል አለኝ። ሁለተኛው ጉዳይ ማሻሻያ ላይ አዋጅ ማሻሻያ በምንመለከትበት ጊዜ መሰረታዊ ጉዳዩን የአዋጁ እስካልቀየረ ድረስ ስያሜዎች ቢሻሻሉም ባይሻሻሉም የዛን ያህል ችግር የሚፈጥሩ አይደሉም። ለአብነት ማየት እንችላለን። በርካታ ብዙ ዓመታት ያስቆጠሩ ህጎች አሉ። እነዚህ ህጎቻችን ላይ ቀድሞ የነበሩ የተቋማት ስም አሁንም አሉ። ህጎቹን ለመተግበር ግን መሰረታዊ ችግር ሆነው አይደለም የሚመጡት። ዋና ጉዳዩ ግን የአዋጁ መሰረታዊ ጉዳይ እስካልነካ ድረስ ብናሻሽለውም ባናሻሽለውም ብዙ የሚያመጣው ለውጥ የለም። ተቋማት በየጊዜ ስያሜያቸው ሊቀያየር ይችላል። አሁንም ትልልቅ አዋጆቻችን የተቋማት ስም በተቀየረ ቁጥር እየቀየርን የምንሄድ ከሆነ አድካሚም ነው፣ ብዙም የአዋጁ ይዘት የሚቀይር ሆኖ የሚገኝ ስላልሆነ በዛ ብንረዳው የሚል ነው ያለኝና በአጠቃላይ ግን ማሻሻያው ወቅቱን የጠበቀ እንደሆነ ነው የተረዳሁት። ትክክል ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። አመሰግናለሁ። ክቡር አፈ ጉባኤ፣ ሲሻሻል ከዚህ በፊት የነበሩ ስያሜዎች በምን እንደሚተኩ በግልጽ የዚህ የፌዴራል ጉዳይ በምን ተተካ፣ የዛ ስልጣንና ኃላፊነት ወደ ማን ተሸጋገረ የሚለው በግልጽ ተመላክቷል። ስለዚህ ስሞቹ ተወራርሰዋል ማለት ነው። ወደፊት አዋጁ መሻሻል እንዳለ ሆኖ ማለት ነው። ኮንፊውዥን ሳይኖር በዚህ መልክ ብንረዳ ሪፖርትንም ማቅረብ ስለተመለሰ ብዙም አልልም። ሌላው ግን ለፍርድና ለሕግ የማቅረብን በሚመለከት የሽግግር ፍትህ ስርዓት ፖሊሲ ጸድቆ ሌሎችን ፕሮሰሶች እየሄዱ ስለሆነ በዚያ አግባብ የሚታይ ስለሆነ ከምክር ቤቱ ለተነሱ ጥያቄዎች ምክር ቤቱ በዚህ መልክ ቢረዳውና ይህንን አዋጅ ማጽደቅ እንችል ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። ክቡር አፈ ጉባኤ፣ የጊዜ ገደቡ እንዴት እና በምን ያህል ጊዜ ይሻሻላል የሚለው ብቻ ነው። ከስያሜ ጋር የተያያዙትን በተመለከተ የተከበሩ አባላት አንስተውታል። የፌዴራል አስፈጻሚ አካላት አወቃቀር በየጊዜው የሚቀየር ነው። ይሄ ሲቀየር ግን አዋጆቻችን በሙሉ ተመሳሳይ ማሻሻያ አይደረግም። ምክንያቱም እንደተባለው ለአንድ ሚኒስቴር መስሪያ ቤት ወይም ሌላ አስፈጻሚ አካል የተሰጠው ስልጣን እየተወራረሰ ስለሚሄድ ማለት ነው። እሱን ጨምሮ ሌሎችም ማሻሻያዎች ካስፈለጉ በሌላ ጊዜ የሚታይ ሆኖ አሁን ግን የጊዜያዊ አስተዳደር የቆይታ ጊዜን ማራዘምን በምን ያህል ጊዜ ይራዘማል፣ እንዴት ይራዘማል የሚለውን ተጨባጭ የሆነ ሁኔታ ለመፍታት የቀረበ ነው የሚለውን ነው። በአጠቃላይ ጊዜያዊ አስተዳደሩ አፈጻጸም የተቋቋመበትን ዓላማ በአግባቡ ማሟላቱን የመሳሰሉትን በተመለከተ አሁን እያየን ያለነው የፌዴራል ጣልቃ ገብነት በፌዴሬሽን ምክር ቤት ትዕዛዝ የሚሰጥ ስለሆነ በዛ ምክር ቤት የሚታይ ይሆናል ማለት ነው። ሌላኛው የፌዴራል መንግስቱን ሚና የተነሳው ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ለተነሱ ጥያቄዎች እንደሚታወቀው የፌዴራል መንግስቱ በፕሪቶሪያ የሰላም ስምምነት መሰረት በትግራይ ክልል ዘላቂ ሰላም እንዲመጣ ሰፊ ጥረቶችን ሲያደርግ ነው የቆየው። ይህም የሚቀጥል ነው። አሁን ግን ይሄ ማሻሻያ የቀረበው ለተከበረው ምክር ቤት የቀረበው ማሻሻያ በክልሉ ውስጥ ያለውን ጊዜያዊ አስተዳደር የቆይታ ጊዜ በማስቀጠል ለዘላቂ ሰላም ጊዜያዊ አስተዳደሩ
በሚሰጠው የስራ ኃላፊነት መሰረት እንዲሰራ የሚያስችል ነው። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁም አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርበው ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜን በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። አመሰግናለሁ። እናመሰግናለን። የስልጣንና ተግባራቸውን በየጊዜው ምክር ቤቱ እየወሰነ ነው የሄደው። ስለዚህ አንደኛው አደረጃጀትን ስያሜን በሚመለከት ቀደም ሲል የነበረው የፌዴራል ጉዳዮች ሚኒስቴር ስልጣንና ተግባር በአዲሱ አስፈጻሚ አካላት አዋጅ መሰረት ለሚመለከተው አካል ተሸጋግሯል። ስለዚህ ይሄ የመወራረስ ነገር ስላለው በዛ መልኩ እንድትረዱ። ግን አጠቃላይ አዋጁ ታይቶ ረዥም ጊዜ የቆየ ነው፣ መሻሻል ይገባዋል ያላችሁት የሚሻሻሉ ነገሮች ካሉ ሊታይ የሚችል እንደሆነ ታሳቢ እናደርጋለን። ግን ይሄ ጉዳይ በሚመለከት ግን አስፈጻሚ አካላት አዲስ ሲደራጁ ስልጣንና ተግባራቸው እንደዚሁ የተወራረሰ ስለሚሄድ ይሄኛውም ተቋም አሁን ላለው አዲስ ተቋም ስልጣንና ተግባሩ የተሰጠ ስለሆነ በዛ መልኩ እንድትረዱ ለማለት ነው። ሁለተኛው ሪፖርት አቀራረብን በሚመለከት ይሄ ምክር ቤቱን የሚመለከት ስለሆነ አጠቃላይ በትግራይ ክልል ስላለው ሁኔታም ሌሎች የክልሎች መሆን አጠቃላይ የኢኮኖሚ የፖለቲካ ማስተዳደር ስራዎችን በሚመለከት ክቡር ጠቅላይ ሚኒስትሩም ቅርብ ጊዜ ተገኝተው በዚህም ጉዳይ ላይ ማብራሪያ የሰጡ ስለሆነ በቀጣይም ደግሞ የሚነሱ ጉዳዮች ካሉ ውይይት የምናደርግ ይሆናል። ጥያቄ ያነሳን ግን ይሄን ጊዜያዊ አስተዳደሩን በሚመለከት ያለውን አፈጻጸም በሚመለከት ምክር ቤቱ በአዋጁ ሌላ አካል ለፌዴሬሽን ምክር ቤት ስልጣን ሰጥቷል። ስለዚህ ፌዴሬሽን ምክር ቤት በየጊዜው ስላለበት ደረጃ የሚገመግም ስለሆነ እሱ በዛ መልኩ የሚታይ እንደሆነ ብንወስድ ጥሩ ነው። መጨረሻ ላይ ሶስተኛው የተከበሩ አቶ ዘካሪያስ እንዳሉት አጠቃላይ ተጠያቂነትን በሚመለከት የሽግግር ፍትህ ፖሊሲ እና ማዕቀፍ ተዘጋጅቶ ወደ ተግባር ለመግባት ከሀገራዊ ምክክር ኮሚሽኑ ስራ ጋር መያይዘን ለመስራት ዝግጅት ላይ እንዳለ የሚታወቅ ስለሆነ የተጠያቂነት ስርዓቱ በዛ መልኩ የሚረጋገጥ ይሆናል ለማለት ነው። ይህን ያነሳሁት አንዳንዶቹ ጉዳዮች ምክር ቤቱን የሚመለከቱ ስለሆነ ነው። ይህም ብለን በዚህ መሰረት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ቁጥር 1373 ህዝባር 2017 ሆኖ መጽደቁን የምንደግፍ ተቃውሞ ድምፅ ታቅቦ አመሰግናለሁ። ስለዚህ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ታቅበው በአብላጫ ድምፅ ጸድቋል።